ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ቅዳሜ ግንቦት 8 2018 በኢትዮጵያ ዘመን አቆጣጠር ሜይ 16 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ የዕለተ ቅዳሜ አጫጭር 3 መረጃዎችን ወደ እናንተ አደርሳችኋለሁ። ዘወትር እንደምታደርጉት ተደራሽነታችን እንዲጨምር ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ሁሉንም ሀሳብ አስተያየት አነባለሁ። በተቻለ መጠን ሁልጊዜ የምለው የትኛውን ቦታ ቢሆን ጋት ሚዲያ ላይ በልዩ ሁኔታ ብታደርጉት ደስ ይለኛል። ግን የትኛው ሚዲያ ላይ ሀሳብ አስተያየት በምትሰጡበት ጊዜ ይሄ የአፕሪሼቲቭ ኢንኳየሪ ስልት ብትጠቀሙ ይሄ ያነሳኸው መልካም ነው፣ ነገር ግን ይሄንን እነዚህን ደግሞ ከግምት ውስጥ ባለማስገባትህ አጠቃላይ የመረዳትም ይሁን የትንተና የግንዛቤ ችግር ተፈጥሯል፣ በዚህ ብታስተካክል የሚባል በፖዚቲቭ ላይ ተመስርቶ ከዛ ደግሞ ክፍተቶች የሚያሳይ ቢሆን፣ ምክንያቱም ማንኛውም ሰው ለመማር ዝግጁ ነው የሚሆነው። ልክ አንበባችሁት ይሆናል ብዬ ተስፋ አደርጋለሁ። ይካን ዊን የሚል መጽሐፍ ላይ 2 ሰዎች አንድ ተመሳሳይ ፓርክ እንዲጎበኙ ይደረጋሉ። ጎብኝተው ሲጨርሱ ሁለቱም ፓርኩ ላይ ቆሻሻ አይተዋል፣ የተከማቸ ቆሻሻ አይተዋል። እና አስተያየት ስጡን ሲባል አንደኛው ፓርኩ እጅግ በጣም ያምራል፣ ይሄ አሜኒቲስ ምንድነው መሰረተ ልማቶች የተሟሉለት ነው፣ በጣም ደስተኛ ነኝ፣ እስከዛሬ ባለማወቄ ቆጭቶኛል፣ ነገር ግን እዛ ጋር ተጠራቅሞ ያየሁት ቆሻሻ ደግሞ ቢነሳ የበለጠ ያምራል። ሁለተኛው ደግሞ ፓርኩን አይቼዋለሁ፣ ግን እዛ ጋር ያለው ቆሻሻ መነሳት አለበታል። የትኛው ነው ጆሮ ገብ የሚሆን፣ የትኛው ነው የሚስብ፣ የትኛው ነው መልካም የሚሆነው የሚለውን እንግዲህ ማየት ነው። ለመስማት ለማስተካከል የሚበጃው አመስግነን አንድ ቀን በዛ ብንጀምር ጥሩ ነው። ድሮ እኔ ግዴታ ስለሆነ የትኛውንም ሀሳብ አስተያየት አነባለሁ። ለዛ ነው አንዳንዶቹ ኤክስትራ የሚሄዱ አሉ። ወይ የመሰላቸውን ነው ብዬ ነው ማምነው። ሰው የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ጋት ሚዲያን ደግፉ። የበለጠ ቤታችን እያደገ ሰዎች ጋር ተደራሽ እንድንሆን፣ አንድ የሀሳብ ምንጭ እንድንሆን፣ በኔጌቲቭ ሊሆን ይችላል በፖዚቲቭ ብቻ ግን አንድ ተደራሽ መነጋገሪያ እንሆን ዘንድ ሁላችሁም ሌሎች ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደሮች ናችሁ። አዳዲስ እየመጣችሁ ያላችሁ አላችሁ፣ እንኳን ደህና መጣችሁ። እግዚአብሔር ያክብርልኝ። የበለጠ አብረን የምንሰራበት የምንማማርበት ጊዜ እንዲሆን ምኞቴ ነው። ሌሎችም እንዲመጡ የጋት ሚዲያ አምባሳደር ሚናችሁን ተቀብላችሁ ሰብስክራይብ አድርጉ ብላችሁ ሎቢ አድርጉ። ይሄ ከድምፅ ጋር ከብርሃን ጋር ምናምን ተያይዞ ያለውን ችግር አብረን በጋራ እንቀርፈዋለን። ከዚህ በፊት እንዳልኳችሁ ችግሩን ለመቅረፍ እናንተንም ድጋፍ መጠየቅ እችላለሁ። ከዛ በፊት ግን አዘ ተርሚናል ቫልዩ ጉዳዩን ማየት ይጠበቅብኝ ይሆናል። ዳትስ ፐርሰናል ነው። ኤኒዌይስ የመጀመሪያው መረጃዬ በነገራችን ላይ ሚስጥራዊው የፋኖና የመንግስት የሰላም ድርድር ዋነኛ ርዕሳችን ነው። የሶማሊያ ፖለቲካ ቀውስ 2ኛ ነው፣ መካከለኛው ምስራቅ 3ኛ ሆኖ በመጀመሪያ እንግዲህ በዛሬው ዕለት በገላን ጉራ ኢትዮጵያ ለኢንዱስትሪ ፓርክ አዲስ አይደለችም። ብዙ ኢንዱስትሪ ፓርኮች ገንብተናል። ወደ ስፔሻላይዜሽን ለመሄድም ጥረት ተደርጓል። የግብርና አግሮ ኢንዱስትሪ፣ የጨርቃ ጨርቅ፣ የማኑፋክቸሪንግ ከዛም ባለፈ ደግሞ ራቅ ብለን የነፃ ንግድ ቀጠና ለማቋቋም የፍሪ ትሬድ ዞን ለማቋቋም እየተሞከረ ነው። የገዳ ኢኮኖሚ ዞን እና የድሬዳዋ ላይ የፍሪ ትሬድ ዞን። ይሄ በፍሪ ትሬድ ዞን ወሳኙና አስፈላጊ የሆነው ሎጂስቲክሱ ነው። በተለይ ከወደብ ጋር ተያይዞ ያለው ፈተና የምታውቁት ነው። እሱ ከፈጣሪ ጋራ በቅርቡ እልባት ያገኛል። በምን አይነት ሞዳሊቲ ነው እልባት የሚያገኘው? በምን ተስማሙ? አሰብ እንዴት ኦን ይደረጋል? እሱን የምናየው ነው የሚሆነው። አንዳንዶቹ በነገራችን ላይ አንዳንድ ወዳጆቻችን በቲማቲምም ቢሆን አንዋጋም ሲሉ ኑረው ጦርነቱ ቀርቷል ሲባሉ ደግሞ
ፍጹም ውሸት ነው። የበሬ ወለደ ነው። ጦርነት አልቀረም። ይሄው ሊዋጉ ነው። ካርቱም ላይ የባለፈውን ጽምዶ ረሳችሁት ወይ? የፖርት ሱዳን ደግሞ ይሄው እከሌ መጦ ስማቸውን ስለማንጠራ ነው እዛ የተሳተፉትን ኦቤስሊ የታወቁ ናቸው። እንደዚህ ያዘጋጀን እዛ ምናምን ብለው በኋላም ህዝብ ታግሎ ነፃ ያወጣቸው ህዝብ ታግሎ ነፃ አውጥቷቸው እዚህ ከመጡ በኋላም ደግሞ ተመልሰው ሄደው ዛሬም በዛው በቅዠታቸው ያዲያቆነ ሰይጣን ሳያቀስ ሳይለቅም ሆኖባቸው በተለወጠ ዓለም ላይ ቆሞ ቀር ሆነው ተቸንክረው ቀርተው ዛሬም በባንዳነት የሚልወሰወሱ አሉ። እኔ ፐርሰናል ያዝንላቸዋለሁ። ለምን እየታገልክ እየደከምክ እየቃዠህ እስከ መጨረሻ መቃብር ድረስ እስክትወርድ እንዳይሳካልህ መረገም የእውነት ፐርሰናልም ያሳዝናል። ሶ ባንዳ ይሳካለት እያልኳቸው አይደለም፣ ግን እነዛ የሆኑ ሰዎች ፖርት ሱዳን ላይ ስለሄዱ የሚገለባበጡ ሰዎች ትናንት ለምሳሌ መጀመሪያ ላይ የአማራነት ትግል ወይ የአማራ ህዝብ ከየት ወዴት ብለው ጽፈው ከዛ በኋላ አማራ የለም ብለው እንደገና ደግሞ የለም ያሉትን አማራ ደግሞ በስተርጅና ሊፈልጉ የሚንከራተቱ እነዚያ ሰዎች አሉ። እና የዚህ ወደብ ጉዳይ የአሰብ ጉዳይ ወደ ዋናው ነገር ስመጣ በምን አይነት ሞዳሊቲ ነው? በሊዝ ነው ወይ? በሊዝስ የስንት ዓመት ነው? ከዛ በሊዝ ከሆነ በኋላ የአስተዳደር ጉዳይ የኔቨል ፎርስ ጉዳይ እንዴት ነው የሚሆነው? ያ ዲቴልስ አለ፣ ዝርዝር ጉዳዮች አሉ። ከዛ ክቡር ጠቅላይ ሚኒስትሩ ወደ አስመራ ሄዳሉ። ክቡር ፕሬዚደንት ኢሳያስ አፈወርቂ ወይ ፕሬዚደንት እየተስተካከልኩ ነው ወደ አዲስ አበባ ይመጣሉ የሚባለው ነገር ኖ፣ ይሄ እኮ እንደዚህ አይደለም። ጦርነት ይግዳት የለም ጦርነት ያልኩ ያው የራሱ በዚህ የጽንፈኛው ደጋፊ ተስፋ የሚያደርገው ነገር ስላለ በራሴ ታግዬ ነፃ ወጣለሁኝ ብሎ ስለማያስብ ሜንታሊቲው በሸክም ለመምጣት ስለሚፈልግ እዚህ ጋር ነው ጉዳዩ። ማን ነው አንተ ተሸክሞ የሚያመጣው? እና ለጉዳዩ ለሆነ አጀንዳ ለሊቨሬጅ መደራደሪያ ትሆናለህ እንጂ አንተን አዝሎ 4 ኪሎ የሚያስገባ የለም። እና ከዚህ አንጻር የሚታይ ዝሮ ከገዳ የኢንዱስትሪ የኢኮኖሚ ዞን በውስጡ ትልልቅ ማኑፋክቸሪንጎች አሉበት። በነገራችን ላይ ብታዩት በጣም ደስ የሚል ነው። የፕላኑ ግንባታ ላይ ነው ያለው። በተመሳሳይ የገዳ ኢኮኖሚ ዞን በአማራ ክልልም በኦሮሚያ ክልልም እንዲሁ መስፋፋት ያለበት በሁሉም ክልሎች ሊስፋፋ የሚገባው ነው። ነገር ግን ሁሉንም ኮፒ ፔስት ከምናደርገው አንድን ጉዳይ ከአካባቢው ሪሶርስ ጸጋ ጋራ መሰረት አድርገን ለምሳሌ በሆነ አካባቢ ላይ የእንስሳት ተዋጽኦ በከፍተኛ ሁኔታ ካለ ለምሳሌ ሶማሌ ክልል፣ አፋር ክልል ብንሄድ እዛ ላይ ስፔሻላይዝ ያደረገ ከዚህ ከስጋ ጋራ ለመካከለኛው ምስራቅም ቅርብ ስለሆነ ኦፍኮርስ እየተሰሩ ያሉበት ሁኔታ እንዳላቃለሁኝ። ዞሮ ዛሬ የተመረቀው የገላንጉራ የኢንዱስትሪ መንደር ወይም የኢንዱስትሪ ፓርክ አንደኛ ከዲዛይን እስከ መጨረሻ ኤክስኪዩሽን እስከ ኢምፕሊሜንቴሽኑ ድረስ በኢትዮጵያውያን የተሰራ ነው። አንድም የውጭ ካምፓኒ በአማካሪነትም ይሁን በምን አልተሳተፈበትም። የመጀመሪያው ነው። ሁለተኛ የፋይናንስ ምንጩ ኢትዮጵያውያን ናቸው። ኢትዮጵያውያን ብቻም ሳይሆን በአዲስ አበባ ከተማ አቅም የተተገበረ ነው። ከ20 ሺህ በላይ ሰዎችን የስራ ዕድል እንደሚፈጥር ይጠበቃል። የስራ ዕድል በነገራችን ላይ በቀጥታ በመቀጠር አለ። ያ የኢንዱስትሪ መንደሩ ወይም ፓርኩ ይዟቸው የሚመጣቸው የስራ ዕድሎች አሉ። ከነዚያ ጋር ተያይዘው ከ20 ሺህ ሰዎች በላይ የስራ ዕድል የሚፈጥር ነው። 116 የማምረቻ ቦታዎች፣ ምቹና ሰፋፊ የምርት ማከማቻ መጋዘኖች አሉት። የተመረቱ ምርቶችን ያለቀላቸው ፕሮዳክቶችን እንዲሁም ግብዓቶችን የሚከማቹበት እንደ ሁኔታው ከማቀዝቀዣ ክፍሎች ጀምሮ ማለት ነው። 356 ቢሮዎች፣ 248 ሱቆች፣ ሆቴል፣ ካፍቴሪያ፣ እህቶቻችን እናቶች ደግሞ ልጆች በሚኖራቸው ጊዜ ልጆቻቸው የሚውሉበትን የህፃናት ማጫወቻ ጨምሮ ያለው ነው። የዘመናዊ ቆሻሻ ማጣሪያ ስርዓት፣ የንጹህ ውሃ ከራሱ የከርሰ ምድር ውሃ አለው። የጥራት ቁጥጥር ማዕከላት አሉት። ሰፊ አረንጓዴ ስፍራ፣ የመዝናኛ ስፍራዎች፣ የስፖርት የህፃናት ማቆያ እንዲሁም የውስጥ ለውስጥ መንገድ የ4 ኪሎ ሜትር የአስፋልት መንገድ የተሰራለት ነው። 10 ትራንስፎርመሮች እና ዘመናዊ ጄኔሬተሮች የተገጠመለት፣ በተመሳሳይ በፓርኪንግም ረገድ በአንድ ጊዜ
ከ400 በላይ መኪና ማቆም የሚያስችል እንግዲህ ይህንን ወደ ስራ ማስገባት ኦብቪየስሊ ወደ ስራ የገባበት ሁኔታ ነው ያለው። ይሰፋል። ይሄ ምዕራፍ 1 ነው ዛሬ የተመረቀው። ምዕራፍ 2 ዛሬ ተጀምሯል ማለት ይቻላል። በወሳኝነት ይሄ የገላን ኢንዱስትሪ ፓርክ ልዩ ትኩረት አድርጎ የሚሰራው ተኪ ምርቶች ላይ ነው። ከውጭ የሚገቡ ነገር ግን ኢትዮጵያ ውስጥ ማምረት የሚቻሉ የተለዩ ፕሮዳክቶች አሉ። እነዚያን ለሚያመርቱ የቴክኒክም የፋይናንስም የማኔጅመንትም ድጋፍ እየተሰጠ የዚህ የማኔጅመንት ድጋፍ ሲባል ቤተሰቦቼ ጃፓን እንዴት አደገች የሚለውን መጽሐፍ አንብባችሁ ከሆነ ወይንም የጃፓን የእድገት ሞዴሎችን አይታችሁ ከሆነ ለማደግ ለግል ኢንዱስትሪዎች በግል ለሚሰሩ ኢንዱስትሪዎች መንግስት የጃፓን መንግስት ባለሙያዎችን ከውጭ ቀጥርላቸው ነበር። ለነዚያ የግል ኢንዱስትሪዎች ለምሳሌ እኔ የሆነ ቴክስታይል ማኑፋክቸሪንግ ላይ ብሰማራ የውጭ ባለሙያ የቻይና ሲኢኦ ወይንም የቻይና ባለሙያ መንግስት ይቀጥርልኛል። እንደዚህ የሆነ ነው የታደገው። ድሮ ድሮ ከዚህ ከማኔጅመንትም ከአቅም ግንባታም ከፋይናንስም በስልጠናም ድጋፍ የሚደረግላቸው ልዩ ትኩረት የሚሰጠው ነው እንደሚሰጠው ነው የተገለጸው። ኢትዮጵያ ያስመዘገበች ያለችውን ፈጣን እድገት በሁሉም ዘርፍ ለማረጋገጥ ለማስቀጠል ጥረት እየተደረገ ነው። አንዳንዱ ሰዎች የሚሰራው የወንዝ ዳርቻ ተፋሰስ መስለዋል። አንዳንዱ ሰው ያው ኦፍ ኮርስ ሴሌክቲቭ ፐርሴፕሽን አለ እንደምታውቁት። የሰው ልጅ ለመቃወም ከፈለኩኝ አንዷን ብቻ መርጬ እዛች ላይ ነው ስቲክ ማረገው። ሁሉም እንትን አለው አላማው ነው። ለምሳሌ የገላ ኢንዱስትሪ ፓርክ ተመረቀ የሚባለው መስማት ማየት የማይፈልጋል። ወራስ የሆነ ሁልጊዜ ኢትዮጵያ የሚሰራው ሪዞርቶች ብቻ ነው ብሎ የሚወስድ ሰው አለ። ከዛ ባለፈ አንድ ከሰሞኑ አንድ ሚዲያ ላይ በተደረገ ውይይት የአዲስ አበባ በጀት 350 ቢሊዮን ኦፍ ኮርስ 350 ቢሊዮን ብቻ አይደለም። በባለፈው ምክር ቤቱ ተጨማሪ በጀት አጽድቋል። 350 ቢሊዮን ብር በጀቱ ነው ለወንዝ ዳርቻ ምንድነው የሪቨርሳይድ ግሪን የወንዝ ዳርቻ አረንጓዴ ልማት ግን ወደ 1.3 ትሪሊዮን ብር ወጥቷል በመባሉ በቅርብም በሩቁም ያሉ ኢትዮጵያ እንቃወማለን የሚሉ ሰዎች ሲጽፉ አይቻለሁ። እዚህ ላይ ምንድነው ሲባል እንደምታውቁት አዲስ አበባ የመጀመሪያው ነገር ከፌደራል መንግስት የበጀት ድጎማ ከማይደረግላቸው አንዱ አዲስ አበባ ያው ድሬዳዋም አይደረግለትም። ምንም አይነት የበጀት ድጎማ አይደረግለትም ክልል ስላልሆነ። ክልሎች ናቸው የበጀት ድጎማ የሚደረግላቸው። ለምንድነው የበጀት ድጎማ የሚደረገው? የፌደራል ገቢ አለ፣ ፌደራል የሚሰበስበው፣ ክልሎች የሚሰበስቡት አለ። ከፌደራልና ከክልሎች ተብሎ በህገ መንግስቱ ባልተደነገገበት ጊዜ ደግሞ የሚነጋገሩበት ጉዳይ አለ። ከዚያ ውጭ የፌደራል መንግስት ምን ያደርጋል? ይበደራል። ከውጭ ብድር መበደር ይችላል፣ ቦንድ መሸጥ ይችላል። ገንዘብን በተመለከተ የሞኔታሪ እንደ ፊስካል ፖሊሲ ላይ ስለሚወስን እርዳታም ድጋፍም ስለሚያገኝ፣ ክልሎች ደግሞ የኃይለ ስልጣን ስለሌላቸው ድጋፍ ይደረጋል። ድጋፍ ነው እንጂ ድጎማ ነው እንጂ በጀት አይደለም። አሁን አንዳንዶቹ ለትግራይ ክልል ለመንግስት ሰራተኛ ደሞዝ መክፈል አልቻልንም፣ ያልቻልነው ድጎማ ስላልመጣልን ነው ይላል። የሚባል ነገር እኮ የለም። የክልል መንግስት ሰራተኛን ደሞዝ መክፈል የክልል መንግስት ስራ ነው። ያው በግጭቱ ምክንያት የተፈጠረው ታጣቂ ኃይል በዝቶ 150 የሚሆኑ 180 200 ሺህ እንደየቁጥሩ ለዛ ሆኖ ቁርስ ምሳ እራት ስናበላ ተጨማሪ ደግሞ ደሞዝ ስንከፍል የሕክምና የአስተዳደር ጉዳይ የነዳጅ ወዘተረፈ ጦር መሳሪያ ስንገዛ ይህም ሁሉ ስናደርግ በርደን ነው። እናንተ ልንወጋበት ላዘጋጀነው ታጣቂ ገንዘብ ክፈሉን፣ በዚህ ጉዳይ መነጋገር ነው። ከዛ ውጭ ግን የፌደራል መንግስት በምንም ታምር በህገ መንግስቱ የምትመጡ በዘልማዳዊም በሆነ ጉዳይ ለክልል ሰራተኛ ደሞዝ አይከፍልም። ለአማራ ክልል መንግስት ሰራተኞች ደሞዝ የሚከፍለው የአማራ ክልል ነው። ለአፋር ክልልም በተመሳሳይ ኦፍኮርስ የበጀት ችግር ሲያጋጥማቸው በተለመደው መልኩ ብድር ትጠይቃለህ፣ ሽግሽግ ይደረጋል። እነዚህ አሉ የሚተገበሩ። የፌደራል መንግስትም የሚሰጥህ ድጎማ ሁለት አይነት አለ። አንደኛው ልክ ቀጥታ የበጀት ድጋፍ ተብሎ የሚሰጥህ ለምሳሌ ለትግራይ ክልል የደረሰው ማየት ይቻላል። በ2018
የኢትዮጵያ በጀት ስንት ነበር? ከዚያ በጀት ለድጎማ የሚውለው ስንት ነው? ለድጎማ ከሚውለው ደግሞ በፌዴሬሽን የበጀት ድጎማ ቀመር መሰረት የትግራይ ክልል ምን ያህል ይደርሰዋል የሚለው ይታያል። ከዛ በኋላ ያንን በሚሰጥህ ጊዜ አንደኛ ለዚህ አውለው ብሎ ለንጹህ መጠጥ ውሃ ምናምን ብሎ በልዩ ሁኔታ ለምሳሌ መቀሌ የንጹህ መጠጥ ውሃ በውጭ ብድር በኢትዮጵያ መንግስት በቀጥታ የሚሰራ ነው። ያንን ድጋፍ ለሌላ ምንም ማድረግ አትችልም። በልዩ ትኩረት መንገዶች ጋር የሚሰራባቸው እንደዚህ ክልሎችን ከክልል የሚያገናኝ አንዳንድ ጊዜም በነገራችን ላይ የመቀሌ ከተማ ላይም ልዩ ኢኮኖሚ ያመጣል ብሎ ካሰበ የፌዴራል መንግስት ሊደግፍህ ይችላል። የዚህ የፊስካል ፌዴራሊዝሙን በደንብ ማየት ማንበብ ይጠበቅብናል። በዚህ ጉዳይ የምንነጋገር ካልን መነጋገር እንችላለን እና አንዳንድ ሰዎች የፌዴራል መንግስት ይህ አይነት ችግር ምንድነው የደሞዝ መክፈል ምናምን ያለበት ይመስላቸዋል። እንደዛ አይደለም። ድጎማ ያደርጋል። ከዛ ከድጎማው ላይ ለጎደለበት ትከፍላለህ። ኤኒዌይስ የአዲስ አበባ ከተማ አስተዳደር የፌዴራል መንግስት ድጎማ አያገኝም። ነገር ግን ደግሞ በጣም የሚገርመው ደግሞ የፌዴራል መንግስት ደግሞ ትልቁን በጀት የሚሰበስበው ደግሞ ከአዲስ አበባ ከተማ አስተዳደር ነው። ኦፍኮርስ አዲስ አበባ ከተማ አስተዳደር ደግሞ በበጀት ደረጃ በገቢ ደረጃ ራሱን የሚችል ነው። ራሱን የሚችል ነው የተባለው ግን በምን አይነት እሳቤ ነበር? እስከ ዛሬ በምናስበው እሳቤ በቃ የሆነ መንገዶችን መስራት የሆኑ ነገሮችን መስራት ምናምን በሚል ሜንታሊቲ ነው። ከተማውን ሙሉ ለሙሉ ገለባብጦ ለመቀየር በምናስበው አሁን ባለው የትራንስፎርሜሽናል ሜንታሊቲ ግን የአዲስ አበባ ከተማ በጀት በቂ አይደለም የሚሰበስበው። እሱን ማሳደግ አለበት። አንድ ነገር ማሳደግ አለበት ሲባል ደግሞ አሁን ግብር ከፋዩ ላይ እዳ መጫን አለበት ማለት አይደለም። ያው መሰረቱን ማስፋት አለበት አንድ ነገር። ሁለተኛ ፕሮፐርቲ ታክስ ሌላው የገቢ መጠኑን ለማሳደግ ነው፣ ሌላ አይደለም። የፕሮፐርቲ ታክስ ማለት ለምሳሌ ወዳጆቼ ኮሪደር ልማት በመሰራቱ ምክንያት የሆነ ቤት ልክ ነው ሊፈርስ ይችላል። አንድ በሉ ከኋላ የነበረ ቤት ደግሞ መንገድ ዳር ሊመጣ ይችላል። ያ የኮሪደር ልማቱ መንገዱ፣ ፓርኩ፣ ኤቭሪቲንግ ስዌሬጅ ሲስተሙ እነዚህ ወይም ስማርት መሆኑ ከተማው ምን ያደርግለታል? ትናንት 10 ሚሊዮን ያወጣ የነበረን ቤት ስንት ያደርገዋል? ዋጋውን ለምሳሌ 100 ሚሊዮን ሊያደርገው ይችላል። ይህ 190 ሚሊዮኑ ጭማሪ የመጣ በምንድን ነው? መንግስት የፐብሊኩን የኢትዮጵያን ህዝብ ንብረት እዛ ኢንቨስት ስላደረገ ነው። እሱ ብቻ ላይ ተወስኖ እንዳይቀር ከዛ በወጣው የመንግስት ፐብሊኩ ባወጣው ገንዘብ ትርፍ ስላገኘ ሀብቱ ዋጋ ስላደረገ ፕሮፐርቲ ታክስ ክፈል ነው አንዱ ነው ይሄ። ሌሎችም አማራጮችን ከተማው በራሱ ለልማቱ የሚያስፈልገውን ገቢ መሰብሰብ የሚችልበት እሱን ማየት ያስፈልጋል። በዚህ ረገድ አንዱ እየተሰሩ ያሉ ተጨማሪ ኢንቨስትመንቶችን መሳብ፣ ይሄ ወንዞችን ግራና ቀኝ ማጽዳት፣ ሽታውን ማስወገድ፣ አካባቢን መጠበቅ፣ መዝናኛ ወክዌ መስራት ብቻ አይደለም። ዲዛይኑን ብታዩት የሚገርም ነው። ለምሳሌ በእንጦጦ ግራና ቀኝ በዚህ ይሄ 6 ኪሎ ጀርባ ይዛችሁ ያለው ፕላን ወደፊት ሎጆች ሁሉ ይገነባሉ። እነሱ ሆኑ ማለት ምን ማለት ነው? ትራኮች አሉ፣ የመሮጫ ትራኮች፣ እነዛ ገቢ ያመጣሉ። ሁሉንም ነገር ግን በገቢ እናስበዋለን ማለት አይደለም። ደግሞ የመንግስት ስራ ፐብሊክ ኤክስፔንዲቸር ሪተርን አዋጭ መሆን መቻል አለበት። ልማት ተጨማሪ የሚያመጣ መሆን መቻል አለበት። ግን ሁሉንም ከፕሮፊት ሞቲቭ አይታሰብም የመንግስት ኢንቨስትመንት እና በዚህ ረገድ 1.3 ትሪሊየን ብር ለአረንጓዴ የወንዝ ዳር አረንጓዴ ልማት የወጣው ከየት መጥቶ ነው? በጀቱ የከተማዋ 350 ቢሊዮን ሆኖ እያለ በጣም ያሳዝናል። የብልጽግና ነገር ምናምን የሚሉ ሰዎች አሉ። ምንድን ነው? አንድ ሁሉም የፌዴራል የመንግስት ተቋማት ኮንትሪቢዩት አድርገዋል። ግልጽ ነው። ሁሉም ተቋማት ለምሳሌ እንግዲህ ገንዘብ ሲታሰብ እንድትዙ በደንብ ለኤሌክትሪክ መስመር ዝርጋታ ይወጣቸዋል። የቆመችዋ ፖል ኢንተርኔቶች አሉ፣ ዋይፋዮች፣ ኤቭሪቲንግ የተገጠሙ አሉ። በየቦታው የምታያቸው ስማርት ስክሪኖች አሉ፣ ዲዛይን አለ። ሁሉም የኢትዮጵያ ኤሌክትሪክ አገልግሎት ያወጣው ወጪ አለ። እሱ ወደ ገንዘብ ትራንስፎርም ምንድን ነው ወደ ገንዘብ ትራንዛክሽኑ ይቀየራል ይህን ያህል ተብሎ። በተመሳሳይ ኢትዮ ቴሌኮም
ዲዛይን ያደረጉ ተቋማት፣ ዩኒቨርሲቲዎች በዚህ ተሳትፈዋል። በጥናት በማማከር ባንኮች ተሳትፈዋል። ሁሉም በሚባል ደረጃ ባንኮች፣ የልማት ድርጅቶች ተሳትፈዋል። አንዳንድ ቦታ ላይ የተሳተፉ ተቋማት እያስቀመጡ ነው። ለምሳሌ ወደ ዘውዲቱ ሆስፒታል ወይንም ከኢትዮ ቴሌኮም ጀርባ ያለችዋን የወንዝ ተፋሰስ አይታችሁ ከሆነ ኩፕ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ ተብሎ የተቀመጡ አሉ። ሌሎችም ይጽፋሉ ወደፊት። ስለዚህ ሁሉም ተቋማት የፌዴራል መንግስትም ባለው አሰራር ድጋፍ አድርጓል። ባለሀብቶች ደግፈዋል። ከግለሰብ ባለሀብቶች ጀምሮ ፒኤልሲዎች፣ ኮርፖሬሽኖች፣ ካምፓኒዎች ድጋፍ አድርገዋል። በዚህ ድጋፍ የተሰበሰበው የምክር የአገልግሎት የተሰጠው የመንግስታዊ ተቋማት በሙሉ ገና ተደምሮ ሲጠናቀቅ ከ1.3 ትሪሊየን በላይ ብቻም ሳይሆን ከዛ በላይ ከዛ ውጭ ደግሞ እንደምታውቁት የቻይና መንግስት ለምሳሌ በቻይና ኤድ በኩል አንድነት ፓርክን ይዞ ወደ ላይ ግራና ቀኝ ወንዞችን አልምቷል። ያ ወደ ገንዘብ ይቀየራል። ስለዚህ ለወንዝ ልማት ይሄንን አድርገናል። የፋይናንስ ምንጩ ይነገራል። አንድ ነገር ነው። ቻይና ኤድ አለ። ሌላ ለምሳሌ በዚህ ሳምንት በኢትዮጵያና በጣሊያን መካከል የቀበና ወንዝ ተፋሰስን ለማልማት የ5 ሚሊዮን ዩሮ ድጋፍ ስምምነት ተፈጽሟል። ይህም እኮ ይደመራል። ግልጽ ነው። ስለዚህ የቻይና ኤድ የተቋማት የግለሰቦች የአዲስ አበባ ዩኒቨርሲቲን ጨምሮ የአዲስ አበባ ከተማ ተቋማት ይህ በሙያም በኩል የፌዴራል ተቋማት ከሙያ ከገንዘብ ይሄ ቴሌኮሙኒኬሽን መብራት ኃይልን ይዛችሁ ሁሉም ተሳትፏልና አጠቃላይ በሚጠናቀቅበት ጊዜ ከዛ በላይ የሚሆን ነው። ለምሳሌ ወንዝ ግራና ቀኝ ያሉት ከግንባታው ባለፈ እየተሰሩ ያሉ ለምሳሌ ሱቆች አሉ፣ እየተሰሩ ያሉ መዝናኛዎች፣ ማረፊያዎች አሉ። እነሱ ሁሉ የተሳተፉበት ነውና እንዴት 350 ቢሊዮን በጀት ነው 1.3 ትሪሊየን ይሄ ወጣ በሚባልበት ጊዜ የበጀት ምንጩን መጠየቅ ነው የሚያስፈልገው። ድሮ ስራዎች እየተሰሩ ነው የሚለውን እንውሰድና ሁለተኛው እየተደረገ ያለው የፋኖ እና ሚስጥራዊ ድርድር የፋኖ እና በመንግስት መካከል እየተደረገ ነው። ትናንት አንድ ሃይላይት ሰጥቻችሁ ነበርና ብዙ ወዳጆቼ ጠይቃችሁኛል። ከሌ አላችሁም እንዴት ምናምን በስፋት ቢታይ ተአማኒነቱ ምናምን የመጡት እነማን ናቸው ከአሜሪካ እና ከአውሮፓ አገር አልጠራውም እኮ ለዛውም መጥተው የነበሩት ምናምን የሚላል ስማቸውን ልነግራችሁ አልችልም። የሆነ ጊዜ ይነገራል። ምን እኔ አምናለሁኝ የሆነ ጊዜ እነማን እንደነበሩ። ለምሳሌ ኤምባሲውን አልነግራችሁም። ምን ብያቸዋለሁ? አንድ ኤምባሲ አንድ ብቻ አይደለም፣ የፌዴራል መንግስት ኃላፊነቱን ወስዶ ኮሚኒኬት ተደርጎ የኤምባሲ መኪና አዴትን አልፎ ከላይ ወጥቶ ዋሸራ የሚባል አካባቢ አለ። ከዋሸራ ሂዶ የተመረጡትን ያኔ አፋብሃ የሚባለው የአማራ ፋኖ ብሔራዊ ኃይል እነዘመነ የሚመሩት የአፋብሃ ጎጃም ያለው አፋብሃ ሸዋ፣ አፋብሃ ወሎ እና ጎንደር በአራቱ ያለው አንዱ ደግሞ አፋህድ ነበረ። በተመሳሳይ አፋህድ ደግሞ እነ እስክንድር የሚመሩት ከዛ እነ ካፒቴን ማስተርሻ ሰጤ እነ ኮሎኔል ፋንታውን መሀቤ ሌሎች የመጡት ድርድር ይካሄድ ነበረ። ከጎንጂ ከዚህ ከዋሸራ መኪና ሂዶ አምጥቶ ስማቸውን ይቅርባቸው ኤምባሲውን እንቶ ይህ ነገር ከነገ በስቲያ የሚገለጽ ስለሆነ ባህር ዳር ኤርፖርት ገቡ። ከባህር ዳር ኤርፖርት ቪአይፒ ላይ ተሳፈሩ። በቪአይፒ ከመጡ በኋላ ቦሌ እንደገና ከቦሌ አሁንም በኤምባሲ መኪና ድርድር የሚደረግበት ቦታ ሄዱ። ተደራደሩ፣ ተነጋገሩ። እንዳልኳችሁ በሚነጋገሩበት ሰዓት ለምሳሌ እዚህ አካባቢ ኦፕሬሽን ሰራን የሚል መረጃ ይመጣላቸዋል። ያን ይለጥፋሉ እኮ እንዲህ አደረግነው፣ ደመሰስነው፣ ይሄንን በዚህ እንደዚያ። ምንድን ነው አስተማማኝ ዋስትና ተሰጧቸው ማለት ይሄ ሲደረግ ነበረ። አፋብሃ እያለ ከዛ በኋላ አሁን ደግሞ አፋብን ተብሎ ከተመሰረተ በኋላ በተመሳሳይ ድርድር ተደርጓል። እንዲሁ አዲስ አበባ ድርድር ተደርጓል። ከአዲስ አበባ ወጣ ተብሎ ድርድር ተደርጓል። አዲስ አበባ በተደረገው ድርድር መንግስት ማስተማመኛ ሰጥቶ
በኖርማል ጊዜ አሁን በአእምሯችሁ እነከሌ ከአሜሪካ እነከሌ ከአውሮፓ ከሆነ ሀገር እከሌ የሚባል ሰው ደግሞ ከዚህ ሀገር መጥተው አዲስ አበባ ላይ ቁጭ ብለው ተደራድረዋል ብትባሉ እንዴ አላምንም የምትሉት ጉዳይ ይደረጋል። በቃ ይሄ ስለ ኢንተለጀንስ ነው የምናወራው፣ ስለ ደህንነት ነው የምናወራው፣ ስለ ድርድር ነው የምናወራው። ለዚያ ማሳያ እንዲሆናችሁ ብዬ እኮ በፋመ ጦርነት መካከል ሆኖ ኦልሞስት አሁን የፕሪቶሪያ ስምምነት መቀሌ ሊከበብ ነው። በቃ መቀሌ በመድፍ ሬንጅ ውስጥ ገብቶ ነው ድርድሩ የተካሄደው። መውጫ ጠፍቶ እያለ ቲፒኤልኤፍ በተመሳሳይ ህወሓት አጣዬ ደርሶ ወደ ደብረ ብርሃንን እያንኳኳ ሊገባ ሙሉ ለሙሉ ሊቆጣጠር ድርድር ተደርጓል። የአፍሪካ ኮማንድ ፖስት ጅቡቲ ላይ ያለው አፓቼ ሄሊኮፕተሮች ሄደው ከሽሬ ያኔ አዛዦችን የፖለቲካ እና የሚሊተሪ ሰዎችን ወስደው ጅቡቲ የመጀመሪያው አንድ ጅቡቲ ሽሬ ላይም ተደርጓል። ኬንያ ተደርጓል። እና ይሄ መጨረሻውን አሁንም ድርድሮች ይደረጋሉ፣ እየተደረጉ ነው። ከዛ ውጭ ሕክምና ተደርጎላቸው ከተመልሶ ይሄዱ አሉ። ታመው መጥተው እዚህ በጥይትም ተመተው ቆስለውም ታመውም ሕክምና ተደርጎላቸው የመጡ ይሄዷል። እና ድርድሮች አሉ፣ ይኖራሉ፣ ነበሩ። የሚደንቅ አይደለም። አሁንም የአፋብን ድርድር መጥተው እየተደራደሩ እየተነጋገሩ ነው። አንዳንዶቹ ስልጣን በጣም ከፍ ያለ ስልጣን የጠየቁ አሉ። አንድ በሉ ሁለት። ሌሎች ደግሞ እዚህ ሀገር መኖር አንችልም ወደ ውጭ እንሂድ ያሉ አሉ። ሁለት። ሶስተኛ ደግሞ የሚጠይቁት ከጥቅማ ጥቅምም ከገንዘብም የሚጠይቁ ሰዎች አሉ። ይሄ ድርድር እየተካሄደ ነው። አንዳንዶቹ እኔ ቀነ ገደብ ስታስቀምጡ ችግር ስለሚሆን ነው እንጂ በዚህ ወር መጨረሻ የሚመጡ ሰዎች አሉ። አሁን እየተካሄደ ያለ ድርድር አለ። አሁን የሆነ ቦታ ላይ ኤምባሲዎች አሉበት። የአፍሪካ ለምሳሌ አፋድ እኮ ሲደራደር ኢጋድ፣ የአፍሪካ ህብረት እንደዚህ ሆነው ነው ድርድሩ የተካሄደ እና እነዚህ ጉዳዮች እንዳሉ እንደሚኖሩም ታሳቢ መደረግ አለበት። በአሁኑ ሰዓትም ድርድር እየተካሄደ ነው። እኔ አሁን የሚደራደሩ ሰዎች እነዚህ ናቸው። ከጎንደር ነከሌ፣ ከጎጃም ነከሌ፣ ከሸዋ ነከሌ፣ ከወሎ ነከሌ አላቸው። በነገራችን ላይ ለምሳሌ በትናንትናው ዕለት ሸዋ ላይ አልተናገሩትም እንጂ ሸዋ ላይ ጥቃት ተፈጽሞ ነበር። ለምሳሌ የድሮን ጥቃት ትናንት። በዚያ ጥቃት ላይ አብረዋቸው የመጡ የሆነ አካባቢ ታጣቂዎችም ጉዳት የደረሰባቸው ኢንጂነር ሲያስብ ሸዋ የሚባለው የአፋብን አሳምነው እዝ የሚባለው የሸዋ ቀጠና እሱ ለድንገት እግሩን ሊታጠብ ወጥቶ ነው ምናምን የሚላለ እሱ የተረፈበት ሁኔታ አለ እና ድርድር አለ፣ ነበረ፣ ወደፊትም ይካሄዳል። እሱን ማየት አለባቸው። አሁንም ድርድር እየተካሄደ አሁን ራይት ነው። ለምሳሌ በህወሓትና በፌዴራል መንግስቱ መካከል ኢጋድና የአፍሪካ ህብረት ለማደራደር የመጨረሻ እንቅስቃሴዎች የተደረጉ ነው ብዬ ትናንት ነግሬያቸዋለሁ። ወንድሞቻችን በሸኔ በኩል ያለውም በፋኖ በኩል ያለውም በሌሎች በኩል ያሉት መደራደሩ ነው የሚሻል። አንደኛ የራስን ህይወት ማትረፍ ቀላል አይደለም። ሁለተኛ ደግሞ እንታገልለታለን ብሎ ለትግል ወጥቶ ህዝቡን መታገል የበለጠ ማጎሳቆል ተገቢ አይደለም የሚል እምነት አለኝ እና ድርድሮች ትናንትም እየተደረጉ ነበር፣ ዛሬም አሉ፣ ወደፊትም ይቀጥላሉ። በደንብ አስታውሱ። ታመው መጥተው ሕክምና አግኝተው ተመልሰው ይሄዷል። ታመው እኮ ቆዝለው፣ ለምሳሌ አንዳንዶች የሆነ በማለት ወጪ ወጦላቸው እንሰውን እና የሚገለጡ የማይገለጡ ጉዳዮች አሉ። እኔ በዝርዝር ከሌ ለምሳሌ ከአሜሪካ እነ ከሌ ነበር እንዴ እውነት ግን ነው እንዴ እነዛ ሰዎች መጥተዋል ብላችሁ የምታስቡት እና ያን ማየት ያስፈልጋል። አንዳንዱ መካከል ላይ ያለው ዝም ብሎ በእምነት ሁሉ ነገር አልቋል፣ ትግሉ እየጠራ ነው ወዘተረፈ የሚለው ጉዳይ ነው ያለው። ሌላው የጎረቤት ሶማሊያ ፖለቲካ በከፍተኛ ሁኔታ በመካረር ሁኔታ ላይ ነው ያለው። ትናንት የፕሬዝደንት ሀሰን ሼክ መሐመድ ስልጣን አብቅቷል ሜይ 15። ዛሬ እንግዲህ ስልጣኑ ካበቃ በኋላ ፎርመር የቀድሞ ፕሬዝዳንት ማለት ጀምረዋል። ከፍተኛ መካረር አለ። ድርድሮችም እየተካሄዱ ነው። በዚህ ረገድ ቱርክ ላይ ከፍተኛ ዘመቻ እየተደረገ ነው። ቱርክ ነዳጃችንን ምናምን ሪሶርሳችንን ከመውሰድ ባለፈ ቅኝ ግዛት እየሆነች ነው የሚሉ ዘመቻዎች እየተካሄዱ ነው። ኦፍኮርስ ድርድሮች አሉ። የፑንትላንድ መንግስት ከፌዴራል መንግስቱ ጋር እውቅና ያለኝም ወደሚል ጉዳይ እየሄደ ነው ያለው። ናይጄሪያ ላይም እንዲሁ በተመሳሳይ ቦርኖ ስቴት ላይ ታጣቂዎች ምንድን ነው
ተማሪዎችን በተለይ በቁጥር ከፍ ያሉ ተማሪዎችን አፍነው መውሰዳቸው የተነገረ ነው። እንግዲህ ትናንት ናይጄሪያ ላይ አሜሪካ ጥቃት ፈጽሜ የአይኤስአይስን መሪ ገድያለሁ የሚለው መውጣቱን እንዳትረሱ። ሌላው እንግዲህ መካከለኛው ምስራቅ በተለይ ኢራን፣ እስራኤል፣ አሜሪካ ጦርነቶች እንደሚኖሩ ተደጋጋሚ እየተናገርኩ ነው የመጣሁኝ። ተው በስምምነት የሚፈታ ጉዳይ አይደለም እያልኩ ነው የመጣው። ያንን የሚያሳይ መረጃዎች እየወጡ ነው። ይሄ አሁን የሚደረገው ኦፕሬሽን ምናልባት ከፍ ያለ እስከ ስሌጅ ሃመር የሚባለው ይሄ እንግዲህ ኦፕሬሽን ራይዚንግ ላዮን በእስራኤል በኩል የነበረው የመጀመሪያው ነው፣ ጃንዋሪ 13 25። ያኔ አሜሪካኖች ኦፕሬሽን ሚድናይት ሃመር ነበር ያሉት። አሁን ሁለተኛው እና ፖዝ የተደረገው በአሜሪካ በኩል ኦፕሬሽን ኤፒክ ፉሪ ነው፣ ፌብሩዋሪ 28 የነበረው የተጀመረው። ወይራስ በእስራኤል በኩል ደግሞ ኦፕሬሽን ሮሪንግ ላይን ነው። አሁን ያለው ኦፕሬሽን ምናልባት በአሜሪካ በኩል ስሌጅ ሃመር የሚባለው ይሄ ትልቁ ቋጥኝ መዶሻ ነው። ልክ ሚድናይት ሃመር መዶሻው ነው፣ ግን ይሄ ስሌጅ ሃመር ልክ ተራራን የመናድ የመፈረካከስ ያለው ሰው ሪጅም ቼንጅም ድረስ የሚሄድ ግራውንድ ኦፕሬሽንም ሊኖር ይችላል፣ የእግረኛ ወረራ። በተመሳሳይ የካሪክ ደሴትን የመቆጣጠር ነገሮች ሊመጡ ይችላሉ። ለዚህ ማስተማመኛ የሚሆነው ጥቃት እንደሚቀጥል የሚያሳያቸው አንዱ ምልክት ምንድን ነው? ታይዋንን አስጠንቅቋል ዶናልድ ትራምፕ። በተናጠል ጉዳይ ሉዓላዊነት ለመጠየቅ የምታደርጉትን ነገር አቁሟል ካለ፣ ታይዋን ላይ መግባባት ካለ፣ ኢራን ላይ ደግሞ ቃል የገባችው ቻይና ደግሞ ቃል የገባችው የሳተላይት የመረጃ መስጠት፣ የነዳጅም ከአሜሪካ እንድትገዛ ማድረግ፣ ይሄ በሌላ በሬልዌይ የሚሸጠው ነገር እና የጦር መሳሪያ አቅርቦት እንዲቋረጥ መስማማት ያለ ይመስላል። ዞሮ አዳዲስ የጦርነት እቅዶች እንዳሉ የግራንድ አሶልት የእግረኛ ዘመቻም ሊኖር እንደሚችል፣ በተመሳሳይ በልዩ ዘመቻ የተደበቀውን ኒውክሌር የማውጣትም እኔ እንኳ ከዚህ በፊት ወጥቷል ብዬ ነው ማምን ብያችሁ ነበረ። ሌሎች ተጨማሪ ማስረጃዎችን ወደ እናንተ አመጣለሁ። ከኋላ የሆነ ዝግጅት ስላለ ድምፅ እንዳይገባብን ነው። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ